በዛሬው ዮሐንኖቻችን መርሃ ግብር የምናቀርብላችሁ ዋናችን በኦሪት ዘፍጥረት ምዕራፍ 12 ላይ እንደተጻፈው ከአገርህ ከዘመዶች ከአባትህ ቤት ተለይተህ ውጣ፣ እኔ ወደማሳይህ ምድር ሂድ፣ ታላቅ ሕዝብ አድርጌ ባርክሃለሁ፣ የምድር ነገዶች ሁሉ በአንተ ይባረካሉ የተባለው አባታችን አብርሃም ነው። አብርሃም የብዙዎች አባት ተብሎ የተጠራ በሚያምኑም በማያምኑም ዘንድ ትልቅ ስፍራ ያለው ቅዱስ አባት ነው። በከለዳውያን ኡር በምትባል ከተማ የተወለደ ሰው ነው አብርሃም። እንግዲህ እቺ ከተማ እንደምትታወቀው በጣዖት አምላኪያን ባዕድ አምልኮ በሚከተሉ ህዝቦች የምትታወቅ ከተማ ናት። ከለዳውያን ይባላሉ ህዝቦቹ ራሱ። እነዚህ ከለዳውያን ጣዖት በማምለክ ጨረቃን ከዋክብትን በመቁጠርና መሰል ባዕድ አምልኮን በመከተል የሚታወቁ ህዝቦች ናቸውና ከባቢሎን ከተማ በስተደቡብ በኩል የምትገኝ ከተማ ናት። ከለዳውያን ሀገሩ ነው። ከለዳውያን የሚባለው የሀገሩ ስም ነው። ኡር የምትባለው ዋና ከተማዋ ነች። ስለዚህ አብርሃም የተወለደው በዚህ ኡር በምትባለው ከተማ ነው ማለት ነውና በትንቢተ ኢሳይያስ ምዕራፍ 48 ቁጥር 20 ላይ እነዚህ ህዝቦች ጣዖት አምልኮትን በጣም በስፋት ከማራመዳቸው ከማካሄዳቸው የተነሳ አምላካችን እግዚአብሔር እስራኤላውያን ህዝቡን ወገኖቹን ከባቢሎን ውጡ ከከለዳውያን ሽሹ እያለ በተደጋጋሚ ይነግራቸው ነበር። ምክንያቱም በዛ ከተማ አምልኮተ እግዚአብሔር የማይታወቅበት ባዕድ አምልኮ ብቻ የነገሰበት የተስፋፋበት ስለነበር ከነሱ ጋር ምንም አይነት ግንኙነት እንዳይኖራቸው በብሉይ ኪዳን ዘመን ጭምር እግዚአብሔር በነቢያቱ ህዝቡን ይናገር ነበር። ታስታውሺ እንደሆን በትንቢተ ዳንኤል ምዕራፍ 1 ላይም ሶስቱ ህፃናት የተመለመሉ ለቤተ መንግስት አገልግሎት በሚለዩበት ጊዜ ለይተው እንዲያመጡና የከለዳውያንን ትምህርት እንዲያስተምሯቸው አዘዘ ነው የሚለው። በዘመኑ የከለዳውያን ትምህርት የከለዳውያን ጥበብ የኮከብ ቆጠራው አምልኮታቸው በራሱ እጅግ በስፋት የሚፈልግ ስለነበር ማለት ነው። በዘመኑ እንደ አምልኮ ይቆጠር ስለነበርና በዛን ጊዜ በዚያች ከተማ ውስጥ የተወለደ ሰው ነው አብርሃም። ስለዚህ እሱም ቤተሰቦቹም ሙሉ ህይወታቸው ሁሉ በዚህ በጣዖት አምልኮ ጋር የተሳሰረና ግንኙነት የነበረው ዘመን ነበር ማለት ነው። የአብርሃም አባት ታራ ጣዖትን የሚያመልክ ሳይሆን ጣዖትን ጠርቦ የሚሸጥ ነው። ያው እዚያ ካሉ ሰዎች ጋር ለመመሳሰል ፈልጎ አንዳንዴ ሰዎች ከሰዎች ጋር ሲኖሩ ሰዎቹ ላለማስቀየም በሚል ሰዎች ጋር ተመሳስለው እንደሚኖሩ የአብርሃም አባት ታራም እንዲህ አይነት አስተሳሰብ ነበረውና እንዲሁም ልጁ በአንድ ወቅት በጠየቀው ሰዓት ይሄን ነበር የመለሰለት። ያው ሰው እንዳይቀየመኝ ከሰው ጋር ተመሳስሎ መኖርም ስላለብኝ ለዚያ ነው እንጂ በዚያ መልኩ የማደርገው እኔም ያንን የማመልክ አይደለሁም ብሎ ይነግረው ሁሉ ነበር። እና የአብርሃም አባት ታራ ጣዖትን እየጠረበ ጣዖትን የሚሸጥ ቢሆንም አብርሃም ግን በልጅነቱ ኃጢአትን የሚጸየፍ ጣዖት አምልኮትን ሁሉ የሚጸየፍ ልጅ እንደነበረ እንግዲህ የቤተክርስቲያን ታሪክ ቅዱሳት መጻሕፍትም በተለይ መጽሐፈ ኩፋሌ ይሄንን በደንብ አድርጎ ነው የሚነግረን። አብርሃም ከጥፋቱ በኋላ ኖህ ከመርከብ ሲወጣ ሴም ካምና ያፌት ልጆቹን ከነ ሚስቶቻቸው ይዘው ነው የወጣው ከጥፋቱ ሲድን። ከኖህ በኋላ 9ኛ ትውልድ ነው የአብርሃም አባት ታራ። ስለዚህ የኖህ 9ኛ ትውልድ ነው አባቱ ታራ። ከሱ የተገኘ ሰው ነው አብርሃም ማለት ነው። ነገዱ ከነገደ ሴም ነው። ሴም ካም ያፌት ከሴም የተገኘ 9ኛ ትውልድ ታራ ነው። ከዛ በኋላ የተገኘው አብርሃም ነው ማለት የታራ ልጅ ነው አብርሃም ማለት ነው። አብርሃም የመጀመሪያ ስሙ አብርሃም ነበር የሚባለው። የለውም አብርሃም ነው ታላቅ አባት ማለት ነው። እግዚአብሔር ግን ጠርቶ ለአገልግሎት ለዚህ ለቅድስናው ሲፈልገው አብርሃም ብሎ ስሙን ቀይሮለታል። ሳራም ሶራ ነበር ስሟ፣ ሳራ ብሏታል። አብርሃም ታላቅ አባት ነው። አብርሃም የብዙዎች አባት ነው። ታላቅ ብቻ ሳይሆን የብዙዎች የሚያምኑም የማያምኑም የአሕዛብም እንደገናም ደግሞ የክርስቲያኖችም የአይሁዳውያንም አባት ሆኖ ተሹሟል ማለት ነው። የሚገርምሽ እግዚአብሔር ሲጠራ ለአገልግሎት ሲፈልግ ስም በመቀየር ነው የሚጀምረው። ብዙ ጊዜ ታስተውይ እንደሆነ አብርሃምን አብርሃም አለው፣ ሶራን ሳራ ይላታል፣ ስምዖንን ጴጥሮስ ይለዋል፣ ሌሎችንም ቅዱሳን ያዕቆብን እስራኤል ይለዋል። ሲጠራቸው ስማቸውን በመቀየርና የአብርሃምን ስም ሲቀይርለት እግዚአብሔር ለልዩ ዓላማ ለልዩ አገልግሎት እንደጠራው በዚህ ራሱ ማወቅ እንችላለን። ብዙ ጊዜ ስም በመቀየር ነው እግዚአብሔር ከግብር በፊት የሚጀምረውና ተጠራ። አብርሃም 2 ወንድሞች አሉት። 3 ወንድማዎች ነበሩት። ናኮርና አራን የሚባሉ ወንድሞች አሉት። ከዛ በኋላ አብርሃም 3ኛ ልጅ ነው ለቤቱ። አራን ሎጥን ይወልዳል። ታስታውሺ እንደሆን ወደ ስደት ወይም ደግሞ እግዚአብሔር ውጣ ብሎት ሲወጣ ሳራንም ሎጥንም ይዞ ነው የሚወጣው አብርሃም። ስለዚህ ወንድሙ አራን አጎቱ አራን
እዛው ኡር በምትባለው ከተማ ነው ያረፈው። ካረፈ በኋላ ሎጥ አባቱ ስላረፈ እንቅስቃሴው ሁሉ ከቤተሰቦቹ ጋር ከአብርሃም እና ከሳራ ጋር ነው የነበረው ማለት ነው። አብርሃም ያው ከቤተሰቦቹ ጋር በኡርም በካራንም በሚኖርበት ዘመን ያው በቤት ወይም በኡርና በካራን የሚመለከው ጣዖት ነው እና ያ የጣዖት አምልኮ ያው በልጅነቱ ቅድም እንዳነሳ ነው ከልጅነቱ ጀምሮ የሚጸየፈው ስለነበረ በአንድ ወቅት አባቱ እንዲሁም ይህንን ጣዖት ሸጠና ብሎ አብርሃም ላከው እና አብርሃም ዓይን እያለው የማያይ ጆሮ እያለው የማይሰማ እግር እያለው የማይራመድ አንደበት እያለው የማይናገር እያለ በከተማ ውስጥ እየጮኸ ልክ ዛሬ ሰዎች እቃቸውን እውቀታቸውን ለመሸጥ እንደሚያስተዋውቁት ማለት ነው። አብርሃምን በዘመኑ እንደዚህ እያለ እየጮኸ በሚናገርበት በሚያስተዋውቅበት ሰዓት የሚገዛው ሰው አጣ። ምን አይነት የዋ ሰው ነው? እንዴት ዓይን እያለው የማያይ ጆሮ እያለው የማይሰማ እግር እያለው የማይራመድ ጣዖት ወይም አምላክ ግዙኝ ይላል። ይሄ ባለቤት ያቃሉ አሞሌ ባለዳ አይቀበሉም እንደሚባለው ኢትዮጵያውያን እንደሚሉት በዚህ መልኩ ሲናገር የሚሰማው ሰው አጣ። ያ መጨረሻ ላይ ሰው ነውና ልጅም ነው አብርሃም ደከመው እና አንድ ጥላ ስር ቁጭ ብሎ ከፊቱ ያንን አባቱ ሽጥ ያለውን ጣዖት አቆመና የአባቴ ታራ አምላክ እርቦኛልና አብላኝ አለው። እንግዲህ ያ ጣዖት ነው፣ ከየትም ማምጣት አይችልም። ስለዚህ ሊነግረውም ሊያመጣለትም አልቻለም። ለአብርሃም የሚበላውን የሚጠጣውን ሊያመጣለት አልቻለም። መጨረሻ ላይ አብርሃም እንግዲያውስ ማታበላኝ ማታጠጣኝ ከሆነ ብቻዬን ነኝና አናግረኝ አለው። አሁንም አንደበት የለውም፣ ሊያናግረው አልቻለም። የዚህን የተናደደ አብርሃም አስቀድሞም በውስጡ የነበረውን በልጅነቱ ጣዖትን የሚጸየፍ ልጅ ስለነበረ ያንን ጣዖት ወደ ሰማይ ወርውሮት ወደ ምድር ቢጥለው አንድ እጁ ሌላ ቦታ አንዱ ሌላ ቦታ ወደቀ፣ ተሰባበረ። ጣዖት ነውና ያኔ ተሰባብሮ ወደቀ። አብርሃም ከዚህ በኋላ ወደ ቤት ሊመለስ አልፈለገም። እንግዲህ ብዙ ጊዜ ከአብርሃም ሕይወት አንድ የምንማረው ይሄ ነው። አንድ ነገር ክፉ መሆኑን ካመንን በኋላ ያን ነገር ጥሎ መሄድ ነው እንጂ የሚያስፈልገው ተመልሶ ቼክ አድርገው እስቲ እንደው ድንገት አንዴ ከኔ ጉለት ሊሆን ይችላል ብሎ ያን ነገር ደግሞ ለማየት መሞከርም ተመልሶ ወደ ሐሰት ለመውደቅም ነው የሚዳርገንና አብርሃም ግን ምንድነው ያደረገው? ያንን ጣዖት ልክ በዚያ መልኩ ካየው በኋላ ጥሎት ነው የሄደው። ከዚያ በመንገድ ላይ ሲሄድ ይላሉ አባቶቻችን ተራራ ተመለከተ። ተራራዎችን ሲመለከት ይሄስ እንደው ከምድርም ከፍ ያለ ነውና አምላክ ሳይሆን አይቀርም ብሎ ሊያመልክ ፈለገ። ግን አንደኛው ተራራ ከአንደኛው ተራራ ደግሞ ሲበልጥ ተመለከተ። ይሄ ደግሞ አምላክ ሊሆን አይችልም፣ በአምላክ የሚበልጠው አምላክን የሚበልጠው ነገር የለም አለ። ከዚያ ደግሞ እንደገና ሲሄድ ወንዝ አገኘ እና ወንዙን ሲመለከት ወደ ላይ አይደለም የሚፈስ ወደ ታች ነው የሚፈሰው። ሊያመልከው ፈልጎ ነው ነበረ፣ ግን ወንዙ የሚፈስ ወደ ታች ነው። ይሄም አምላክ ሊሆነኝ አይችልም አለ። እንዲህ እያለ መጨረሻ ላይ ፀሐይን ተመለከተ። 6 ሰዓት ላይ ነበርና ፀሐይን ሲመለከት ለአይን በጣም በርትታ ወጣለ ነበርና በጣም ስለከበደችው እቺ አምላክ ሳትሆን አትቀርም ያለችውም ከላይ ከሰማይ ነው ብሎ ሊያመልካት ፈለገና መጨረሻ ላይ ሲጠብቃት ተመልሳ ጠለቀ ገባች። ለካችን የሚያስገባ የሚያስወጣ ሌላ ከሷ በላይ የሆነ እሷን የሚገዛ ሌላ አምላክ አለ ማለት ነው ብሎ አምላከ ፀሐይ ተናበበኒ ያለ የዚህች ፀሐይ አምላክ አናግረኝ አለ። ያኔ ነው በዚህ ዘፍጥረት ምዕራፍ 12 ቁጥር 1 ላይ ስንመለከት አብርሃም ጻም ቢርከ ወተፈለጥ ማዝማዲከ አብርሃም ከዘመዶች ከወገኖች ተለይተ እኔ ወደ ማሳይ ምድር ውጣ አለው እግዚአብሔር። ከዚህ በኋላ በቃ አብርሃም ማቄን ጨርቄን ሳይል እግዚአብሔር ወዳለው ቦታ ማን ያበላኛል ማን ያጠጣኛል ሳይል እውነተኛውን አምላክ ሲያገኝ እግዚአብሔርን ተከትሎ እግዚአብሔርን ለማምለክ አብርሃም ከዚያ በኋላ ወጥቶ ሄደ። እንግዲህ አብርሃም በዚያ መልኩ ነው እንግዲህ ጣዖት አምልኮትን ጥሎ ወጥቶ ከእናት ከአባቱ ተለይቶ እናቱን አባቱን ያልተወ የኔ ሊሆን አይችልም እንደሚለው ወንጌሉ ማለት ነው። አብርሃም ሲወጣ ሁሉን ነገር ነው የተወው። ሁሉን ነገር ጥሎ ነው ወጥቶ የሄደውና አምልኮቱን ብቻ አይደለም ያንን የሚከተሉ ወገኖችን ጭምር ነው። ለምን ተመልሶ ቢሄድ በቤተሰቦቹ ምክንያት ይሁንታው እስከብቶ እንደገና አምልኮት ውስጥ ሊገባ ስለሚችል እነዚያን ነገሮች ሁሉ ጥሎ እግዚአብሔር ወደ ማምለክ የመጣ ታላቅ አባት ነው። ኦሪት ዘፍጥረት ምዕራፍ 11 መጨረሻ ላይ አባቱ ከሞተ በኋላ ምዕራፍ 11 ቁጥር 1 ሲጀምር እግዚአብሔርም አብርሃምን እንደገና ጠራው ብሎ ነው የሚጀምረው። እንደገና ውጣ ይለዋል። አሁንም ከኡር ብቻ ሳይሆን ከከናንም እንዲወጣ ከናንም የጣዖት አምላኪያን ስፍራ ስለነበረች ከካራንም እንዲወጣ እግዚአብሔር አብርሃምን አዘዘው ይላል። ሎጥንና ሳራን ይዞ እንደገና ወደ ከናን አብርሃም ሲወጣ ደግሞ እንመለከተዋለን እና ከዚህ ህይወት የወጣው በእንዲህ ያለ መንገድ ነው። እግዚአብሔር በሚያስደንቅ ጥበብ በሚያስደንቅ ጥሪ ጠርቶት ያንን ተወጥቷል። ከወጣ በኋላ ብዙ ቃል ኪዳኖች ነው እግዚአብሔር ለአብርሃም ሲገባለት የነበረው።
ብዙ የተሰጡት ቃል ኪዳኖች አሉ። ብዙ እግዚአብሔር የሰጠው ቃል አለ። ውጣ ሲባል እንግዲህ የማያውቀው ሀገር ነው። ቤተሰቦቹን ዘመዶቹ ትቶ ነው የሚወጣው። እንደገና ደግሞ ምንም ነገር የሌለው ሰው ነው። ግን እምነቱ ልዩ የሚያደርገው ውጣ ሲለው የት ነው የሚሄደው ወዴት ነው የሚሄደው ብሎ ብዙ አንገራግሮ እግዚአብሔርን ላለመታዘዝ እምቢተኝነቱን አላሳየም። በእምነት ነው የወጣው። ስለዚህ እግዚአብሔር ውጣለው በእንዲህ መንገድ ከጣዖት አምልኮ ስፍራ ከእንደዚህ አይነት እግዚአብሔር ከማይመለክበት ቦታ ላይ እንዲወጣ አድርጎታል ማለት ነው። ገና በሕፃንነት እድሜው አባቱ ታራን ከብረት ቀጥቅጦ የሰራውና ያመልከው የነበረውን ጣዖት ገበያ ወስዶ ይሸጥ የነበረ። ከዕለታት አንድ ቀን ግን ለአባቱ ታራ አባቴ ሆይ ምንም እስትንፋስ የሌላቸው አንተ ከምታመልካቸውና በፊታቸው ከምትሰግድላቸው ከነዚህ ጣዖታት እኛ ምን ረድኤትና ደስታ አለን? ዲዳዎችና ልብን የሚሰልቡ ናቸውና አታመልካቸው ሲል አባቱን የሞገተ አብርሃም በልጅነቱ እዚህ መጽሐፈ ኩፋሌ ምዕራፍ 10 ቁጥር 31 ላይ ስንመለከት በዘመኑ የነበረው የጣዖት አምልኮና ኃጢአት ይጸየፍ እንደነበረ ራሱ መጽሐፉ ይነግረናል። እንዲህ ያለ በዘመኑ የነበረው ሰው ጣዖታቱን በመከተልና ኃጢአትን በመስራት እንደሚስት የምድርን ስህተት ሁሉ ያውቅ ነበረ ብሎ ይነግረናል። በልጅነቱ ማለት ነው። እና አብርሃም ገና ከልጅነቱ ጀምሮ ነበረ ክፉን ነገር እየተጸየፈ ምንም እንኳን ይኖር የነበረበት ቦታና ይኖር የነበረበት ቤተሰብ ጣዖት የሚያመልክ በኃጢአት የሚኖር ወገን ቢሆንም አብርሃም ግን ከልጅነቱ ጀምሮ እንዲህ አይነት ክፉ ተግባራትን የሚጸየፍ ኃጢአትን የሚጠላ ጣዖትን ማምለክ እንደ ክፉ ተግባር የሚያይ ያው ለይቶ ባያቅም ማለት ነው። ለይቶ ባያቅም ግን ክፉ ተግባር እንደሆነ ከልጅነቱ ጀምሮ በዚያ መልኩ እየተጸየፈ በአባቱ ቤት ያደገ ልጅ እንደሆነ ነው የሚናገረው። የአብርሃም ሕይወት ለኛ ምሳሌ የሚሆነው ወይም የአብርሃም ሕይወት የትዳር ሕይወት በተለይ ለትዳር ሕይወት እንደ ምሳሌ ሆኖ ዛሬም ስንመረቅ የአብርሃምና የሳራ ጋብቻ ያደርግላችሁ የምንልበት የራሳችን ምክንያት አለን። ይሄ ደግሞ መጽሐፍ ቅዱሳዊ ነው። ነብዩ ኢሳይያስ በዚህ በትንቢተ ኢሳይያስ ምዕራፍ 51 ቁጥር 2 ላይ ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ። አሁን ሳራ እኛም በስጋ ወልዳን አይደለም፣ ግን እንደ ሳራ መስለን እግዚአብሔርን የምናመልክ ስለሆነ በሃይማኖት ወልደውናልና አባቶቻችን እናቶቻችን ይባላሉ። ስለዚህ ሕይወታቸው መልካም እንደሆነም ከዚህ መጽሐፍ ማየት እንችላለን። እና አብርሃምና ሳራ በሕይወታቸው ሲኖሩ አንደኛ ጋብቻ ለሰው ልጆች ባርኮ የሚሰጠው እግዚአብሔር ነው። የሰው ልጅ አይደለም ወዶ ፈቅዶ ለራሱ ያንን ሕይወት የመሰረተው። በመጀመሪያ ጋብቻን የመሰረተው ቀድሶ የሰጠውም እግዚአብሔር ነው። ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት ብሎ ለሰው ልጆች ትዳርን መስርቶ ቀድሶ የሰጠው እግዚአብሔር ነው። በሐዲስ ኪዳንም በበደል ምክንያት የተበላሸውን ያንን ትዳር መልሶ የመጀመሪያው ተአምር አድርጎ የቀደሰውም ለዚያ ነው። እና አብርሃም ይሄንን መጀመሪያ በደንብ የሚያውቅ ሳራም እንደዚሁ እግዚአብሔር ነው ይሄንን ትዳር ይሄንን ሕይወት የመሰረተው እግዚአብሔር ነው፣ መስራቹ እሱ ነው። ስለዚህ ከእግዚአብሔር የተቀበልነው ነው ብለው መጀመሪያ በዚያ ልክ ነው የተቀበሉት ትዳሩ። ያኔ እንደዚያ ሲሆን እግዚአብሔር ከነሱ ጋር እንደሚሆንም ያምኑ ነበር አብርሃምና ሳራ በሕይወታቸው የሚደማመጡ የሚሰማሙ በሕይወታቸው ፈተናዎች እንኳን ሲመጡ አይደለ በጣም የሚፈትኑ ዛሬ በትዳሩ ሰዎች የሚፈትኑባቸውን ፈተናዎች ሁሉ ሊያልፉ የቻሉት ማለት ነው። ሊያልፉ የቻሉት ቅድም እንዳልነው አንደኛ ያ ትዳር እግዚአብሔር ባርኮ የሰጠን ትዳር ነው፣ እንድንረዳዳበት ነው። በስጋም በነፍስም እንግዲህ መረዳት ማለት በስጋም በነፍስም እንዲረዳዱ ስለሆነ እግዚአብሔርም ቅድም እንዳልነው ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት ብሎ በአካል አግዝፎ መጀመሪያ የተፈጠረችውን ሔዋን በአካል አግዝፎ ለመረዳዳት በአካል መግዘፍ ያስፈልጋል፣ መውጣት ያስፈልጋል። በዚያ መልኩ የሰጠን እግዚአብሔር ነው። ስለዚህ በዚህ ውስጥ እግዚአብሔር አለ። ታላቁ አባት ቅዱስ ዮሐንስ አፈወርቅ ምን ይላል? ትዳርን ትንሿ ቤተ ክርስቲያን ማለት በቤተ ክርስቲያን ውስጥ አገልግሎት እንዳለው ሁሉ መንፈሳዊ አገልግሎት እንዳለው ሁሉ በትዳር ውስጥ መንፈሳዊ አገልግሎት ሊኖር ይገባል። እና በአብርሃምና በሳራ ሕይወት የምናየው ይሄንን ነው። አምልኮ ሌላ አምልኮ የለበትም። እግዚአብሔር ነው የሚያመልኩት፣ እግዚአብሔር ነው የሚሰውት። ለእግዚአብሔር እየታዘዙ በዚያ መልኩ እየተረዳዱ ለሰው ሁሉ የሚያስቀና ሕይወት ነበራቸው። በትዳር ሕይወቱ ሁልጊዜ በቤተ ክርስቲያን በጋብቻም በተለያዩ አጋጣሚዎች በሚያምኑም በማያምኑም ጭምር አብርሃም እንደ ምሳሌ ተደርጎ ይወሰዳል። አንደኛ በደስታም በመከራም በሕይወታቸው ውስጥ ከሳራ ጋር ልዩ የሆነ ትስስር አንድነት ነበራቸው። በጣም ይከባበሩ ነበረ። ሐዋርያው ቅዱስ ጴጥሮስ የአብርሃምና የሳራን ሕይወት ወደ ኋላ መለስ ብሎ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 6 ላይ ሳራ አብርሃምን ሁሉ ጊዜ ጌታዬ ትለው ነበረ ብሎ ነው የሚመሰክረው። አብርሃም ደግሞ እመቤቴ እያለ ይጠራት ነበር።
የትዳር ህይወታቸው የአብርሃምና የሳራ በጣም ልዩ ፍቅር፣ አንድነት፣ መከባበር ይታይበት የነበረ ትዳር ነው። ወደማያውቀው ምድር ሂድ ሲባል ሳራ ወደማያውቀው ምድር ነው የሚሄደው። ይዞ የወጣው በትር ብቻ ነው፣ ባዶ እጁን ነው። እንደገናም ደግሞ በብዙ ችግር ውስጥ ነው በመንገድ ሲያልፉ የነበረው። ያን ሁሉ እያወቀች አብርሃምን ተከትለው ነው የወጣቸው። ፍቅር የምንለው ይሄንን ነው፣ ልዩ ፍቅር። ፍቅር ሲኖር እምነት ሲኖር ሁሉ ነገር ከዛ በኋላ የሚቀጥል ነው የሚሆነው። የአብርሃምና የሳራ ልዩ የሚያደርገው ትዳራቸው ህይወታቸው ምንም በሌለበት ነገር ሁሉ መተማመንና መፈቃቀር በህይወታቸው ስለነበረ ነውና እግዚአብሔር ውጣ ሲለው ወደማያውቀው ምድር ሲሄድ በፍቅር በእምነት ተከትላ ወጣለች። ከኡር ወደ ካራን፣ ከካራን ወደ ግብጽ፣ ከግብጽ ወደ ፍልስጤም፣ ከዛ በኋላ ነው እንደገና ወደ ከናን የሚገባው። ይሄ ሁሉ ስደት ነው። በረሃብ የተሰደዱት፣ ከጣዖት ማምለኪያን ሰፈር የወጡት የተሰደዱት፣ በተለያየ ምክንያት በበጎም በመጥፎም አጋጣሚዎች ወደ ተለያዩ ሀገሮች ሊሰደዱ ተገደው ነበርና በዚህ ሁሉ ውስጥ ግን ሳራ አብራው ነበረች በመንገድ ሁሉ ማለት እና የጽናት፣ የእምነት፣ የታማኝነት ምሳሌ የሆነ ትዳር ነው የአብርሃምና የሳራ ትዳር። ልጆቻቸው እንዴት እንደሚያስተዳድሩ እንዴት እንደሚያሳድጉ ያውቃሉ። ለምሳሌ ይስሐቅ ዛሬ በመጽሐፍ ቅዱስ የምናየው ታሪኩን የምንሰማለት እስከ መጨረሻው ድረስ እስከሚሰዋ ድረስ እንደጸና የምንናገርለት ይስሐቅ የተገኘው ከአብርሃም ነው። እንዲህ ያለ ዝም ብሎ አይገኝም። እንደው ጥሩ ትምህርት ቤት ስላስተማር ነው፣ ጥሩ ምግብ ስለመገብ ነው፣ በጥሩ መኪና ስለወሰን ነው እንዲህ ያለ ልጅ አናገኝም። እንዲህ ያለ ልጅ የምናገኘው እንደ አብርሃምና እንደ ሳራ ሆነን ፈሪሃ እግዚአብሔርን እያስተማረን ብዙም ጊዜ በትዳር የወስዱት አንዳንድ ትዳሮች ለራሳቸው መልካም የሆነ ለልጆቻቸው ደግሞ ጥሩ የማይሆኑ ትዳሮች አሉ። በአብርሃምና በሳራ ትዳር ህይወት ውስጥ የምናየው ይሄንን ነው። ትዳራቸው መልካም የሆነው እስከ ልጆቻቸው ነው ድረስ የሚሄድ ነው። የነሱ ህይወት መልካምነት፣ የነሱ መልካምነት በልጆቻቸው ላይ በተለይ በልጃቸው በይስሐቅ ላይ ያረፈ ነው እና ለልጆቻቸው የተረፈ እግዚአብሔርን መፍራታቸው በልጆቻቸው ላይ የሚገለጥ የሚታይ ነው። ማለት ዝም ብሎ በድምጽ ብቻ ሳይሆን በተግባር አይደል? ይስሐቅን በተግባር ነው ያየ ነው እና እንዲህ አይነት መልካም የሚረዳዱ በተለይ እነዚህ ሶስቱ የትዳር መሰረቶች የሚባሉት አላማዎች የሚባሉት በህይወታቸው የሚታይ የዘር ለመተካት ከዝሙት ለመጠበቅ የሚባሉትን እነዚህን የመሳሰሉ ለመረዳዳት እነዚህ ሶስት አላማዎች በአብርሃምና በሳራ ህይወት ውስጥ የሚታዩ ስለሆኑ እንግዲህ አብርሃምና ሳራ በዚያ ልክ መልካም ስለሆኑ ነው አይደለ እግዚአብሔርን ለመቀበል የተዘጋጁት የቻሉትም። እንግዲህ ሰው በድንኳን ውስጥ እየኖረ እንዴት ነው የማይፈተነው? አብርሃም ብዙን ጊዜ ድንኳን እየነቀለ ድንኳን እየተከለ የሚኖር ነው። በዚያ መልኩ ሲኖር ፈተና ይኖራል። ግን በዚያ ፈተና ውስጥ እንኳን በአንድ ጉዳይ ብቻ ነው የተፈተኑት አይደለ? ልጅ ባለማግኘት ተፈትኖ ነበር አንዴ። ያንንም ሚስቱ ሳራ ፈቅዳለት ከሌላ እንዲወልድ። በዚያ ውስጥም አልተፈተኑም። ምን ነካትም አላለም። እሱም ሲሄድ ምን ነካው አላለችም። ከውስጥ ከእምነት የሆነ ህይወት ወይም ትዳር ስላላቸው እግዚአብሔርን በመፍራት ውስጥ ሆነው በዚያ መልኩ የሚኖሩ የነበሩ ያም የእግዚአብሔር ተስፋን እንደ ተስፋ አድርገው ስለሚኖሩ ነው ያንንም ያደረጉት። ልጅ ስላጡ ለምን በልጅ በኩል ነው ዘር የሚጠራው ተብሏል። ልጅ እያጣ ሲሄድ በየትኛው ዘር ልጠራ ነው ብሎ ከዚያ እንትን የመጣ ነው ያ ስሜት የመጣ እንጂ ክፋት ኖሮበት አይደለም ሲጀምር። እና በዚያ ውስጥ ሁሉ አልተፈተኑም። ይሄ ፈተናን መቋቋም የመቻል ህይወት በትዳር ህይወት ውስጥ በእነ አብርሃም ህይወት ውስጥ ኢሳያስም ያለው ይሄንን ነው። ወደ ወለደቻቸው ወደ ሳራ ወደ አብርሃም ተመልከቱ የተባልነው እንዲህ አይነት ብዙ ነገሮችን የምንማርባቸው የትዳር ህይወት ስላላቸው ነው። እንግዲህ ትዳራችሁን የአብርሃምና የሳራ ያድርግላችሁ ብለን የምንመርቀውም ቤተክርስቲያን አባቶችን በዚያ ልክ መርቀውን ጋብቻችንን ባርከው የሚሰጡን። እንደገና ደግሞ ባዷቸውን ወጥተው ምንም ሳይኖራቸው ወደማያውቁት ስፍራ ባዷቸውን ወደማያውቁት ምድር ተሰደው ግን ሀብታና ንብረታቸው በዝቶ የእርሱ የአብርሃምና የሎጥ አሽከሮች አገልጋዮች እስኪጣሉ ድረስ ተትረፍርፎ ነበር ይላል ኦሪት ዘፍጥረት ምዕራፍ 13 ላይ። ልዩ የሚያደርገው አሁን በታማኝነት በእምነት ውስጥ ሆኖ በፍቅር ውስጥ ሆኖ የሚገኘው ደግሞ በረከት ደግሞ ምን አይነት እንደሆነም በእነሱ ህይወት ውስጥ የምንማረው ነው ማለት ነው። ቅድም እንዳልነው ድንኳን እየተከለ በድንኳን የሚኖር ሰው ነው። ከዚያም ውጪ ብቻውን የማይበላ ብቻውን የማይጠጣ ለሱ የሚያስፈልገውን ነገር ሁሉ ለሰዎች ሁሉ እያደረገ የሚኖር ሰው ነው። አሁን እኛ ያጣ ነው ማለት አይደለ? እኛ በህይወታችን ያጣ ነው፣ በኑሯችን ያጣ ነው። ዛሬ በዓለም ላይ በሀገራችን ላይ እየታየ ያለው ችግር አንዱ ይህንን ስላላደረግን ይመስለኛል። እኔ ሳስበው አብርሃም ለሰው ቀድሞ የሚደርስ ነው። ለራሱ ከማሰብ ከመጨነቅ ለሰው አስቀድሞ የሚያስብ ክርስትና ማለት ይሄ ነው። ለሰው ማሰብ ነው እንጂ ለራስ ማሰብ ብቻ አይደለም። ለራስ ማሰብ አንድ ነገር ነው ከእግዚአብሔር ላለመለየት። ግን ከእግዚአብሔር ላለመለየት ስናስብ ግን ለሰው እያሰብን መሆን አለብን እና አብርሃም እንግዲህ መጽሐፍ ቅዱስ እንደሚነግረን ኦሪት ዘፍጥረት ምዕራፍ 18 ላይ ስንመለከት በመስቀልያ መንገድ ላይ ተቀምጦ
እንግዶችን እየተቀበለ እንግዶች ወደ ቤቱ እያስገባ ከእንግዶች ጋር እግራቸውን እያጠበ አብራቸው እየበላ እያሳደረ በዚያ መልኩ የሚኖር ነው። እንዲሁም በዚህ ተግባሩ ሰይጣን ሁሉ ቀንቶበት ነበር። በትርጓሜ መጽሐፋችን እንደሚነገረው በአንድ ወቅት ራሱን በሰው አምሳያ ሆኖ ራሱን ከፍሎ ደም በደም ሆኖ ምን ወንክ ሲሉት ይኸው አብርሃም እንደ ድሮ እንዳይመስላችሁ፣ እንግዳ ተቀብሎ ምግብ የሚያበላ ሰው እንዳይመስላችሁ፣ የሚያሳድስ ሰው እንዳይመስላችሁ፣ አብርሃም አሁን ተለውጧል፣ ይኸው እኔን እንደዚህ አድርጎኝ ራሴን ገምሶኝ ይኸው ደም በደም ሆኜ ነው የላከኝ ብሎ ይህን ያክል የአብርሃምን ሕይወት ሰይጣን ይፈታተነው ነበር። ይሄ የሚያሳየን ምንድን ነው? ወደ እግዚአብሔር በቀረበን ቁጥር በመልካም ስራ ማለት ነው። እግዚአብሔር በነገረን መልካም ስራ ወደ እግዚአብሔር በቀረበን ቁጥር ንስሐ በገባን ቁጥር ስጋው ደግሞ በተቀበልን ቁጥር በተለይ መንፈሳዊነትን ባጠነከር ቁጥር ሰይጣን እንደሚፈትን ማወቅ አለብን። አብርሃም በዚያ መልኩ ያን ሁሉ ፈተና አልፎ ነው ስላሴን እንግዲህ የተቀበለው በቤቱ። እንግዲህ ስላሴ በ3 ሽማግሌዎች አምሳያ ያው ስላሴ እግዚአብሔር ለሰው ልጆች የሚገለጡ ሰው ማየት መረዳት በሚችለው መጠን ነውና በዚያ መልኩ ተገለጡለት። በዚያ መልኩ መቀበሉ ብቻ አይደለም እግዚአብሔር ወደ አብርሃም ቤት ገብቶ በተለይ ለሚስጥረ ስላሴ ትምህርት የሚሆን በብሉይ ኪዳን አንዱ የምንጠቅሰው ይሄን ነው። ዛሬ ላይ ላለን ሚስጥረ ስላሴ ለሚጸነን ሰዎች እግዚአብሔር አንድም ሶስትም ነው የሚለውን ትምህርት በአብርሃም ቤት ነው ያየነው። እንግዲህ በአብርሃም ቤት ሚስጥረ ስላሴ ሁሉ ትምህርት አለ ማለት ነው። ነገረ ስላሴ ነገረ እግዚአብሔር ሚስጥረ ስላሴ ሁሉ የተገለጠበት እንግዳን መቀበሉ ብቻ አይደለም። አንዳንዶች ሳያውቁ መላእክትን ተቀብለዋል እነ ሎጥን አይደለ ተቀብለዋል። ስለዚህ ያ መሆን የሚቻለው እግዚአብሔርን ለመቀበል የሚያስችል ማንነት ሲኖር ነው። አብርሃም በሃይማኖቱ ሌላ ጥርጣሬ ያለበት ሰው አይደለም፣ እንዲሁም የእምነት አባት የሚባል ነው። በዚያ መልኩ ስለነበረ ሰይጣን ያን አክል እንኳን ቢፈትነው ስላሴ ቤቱ መጥተው ቤቱን ባርከው ከዚያም ባለፈ ደግሞ ሚስጥረ ስላሴ ሁሉ ገልጠውለት የእግዚአብሔር አንድነት ሶስትነት በዚያ መልኩ ተገልጦለት በምሳሌ አይቶ ለኛም ያ ትምህርት እስከሚሆን ድረስ የደረሰ በዚያ መልኩ ያንን ሚስጥር ያየደበት ነው። አብርሃም በዚህ ሁሉ ህይወት ውስጥ ሲኖር ባለጠጋ ሆኖ ሁሉ የሞላው የተረፈው ሆኖ ሳለ ይኖር የነበረው ግን እንደ ባህታውያን እንደ ገዳማውያን እንደ በረሃ አባቶች በድንኳን ይኖር የነበረው። ምክንያቱም እሱ በምድር ላይ የሚኖርበትን ጊዜ ምቾቱን ድሎቱን ሳይሆን እግዚአብሔርን ማክበር ያን በብዙ ድካም ውስጥ ያገኘውን እግዚአብሔርን የፈለገውን በዚህ ሁሉ መከራው የረዳውን ያገዘውን እግዚአብሔርን ማክበር ነበር የአብርሃም ምኞቱም ደስታውም። እና እንግዶችን እየተቀበለ በድንኳን ውስጥ ያስተናግድ ነበር አብርሃም ግን እንግዳ ከማውደዱ የተነሳ እንግዳ ካልመጣ ምግብ አይቀምስም ነበር። ይህንን ጽናቱን ያየ እግዚአብሔር ስላሴ በአንድነት በሶስትነት በአብርሃም ቤት ከ3 ቀን ቆይታ በኋላ እንግዳ ካልመጣ አልበላም ብሎ ሲታገስ እግዚአብሔር በአብርሃም ቤት ተገለጠ ማለት ነው። በአብርሃም ቤት ሲገለጥ እግዚአብሔር አንድም እንግዳ ሆኖ ተገኝቶ አብርሃም ምግብ እንዲበላ ታማኝነቱን ለመግለጥ ነው። በዋነኝነት ግን ለአብርሃም የገባውን ቃል ኪዳን ሊፈጽምለት ነበር የተገኘው። በብዙ የመጽሐፍ ቅዱስ ክፍሎች ላይ መላእክት እየተገለጡ ለሰው ልጆች ምስራችን ብስራትን ሲነግሩ እንመለከታለን። ለእመቤታችንም ቅዱስ ገብርኤል ያበሰራት፣ ለዘካርያስም እንዲሁ፣ ለነ ማኑሄም ሶምሶን እንደሚወለድ የእግዚአብሔር መልአክ ነው ያበሰራቸው ብዙ ስፍራዎች ላይ። እዚህ ግን አብርሃም ልጅ እንደሚወልድ ሳራ እንደምትወልድ ስላሴ ያበሰሩት ለአብርሃም ማለት ነው። ልዩ የሚያደርገው ይሄ ነው። ስለዚህ በአብርሃም ድንኳን እንግዳ ሲቀር ስላሴ ተገለጠ። ከዛ ደግሞ በእንግድነት ተስተናግዶን ብቻ አልወጣም። የዛሬ ዓመት ወደ ቤተ ተመልሰን እንመጣለን ባለቤት ሳራ ተወልዳለች ብሎ እግዚአብሔር ራሱ ይህን የምስራች ነገረው። ሳራም አብርሃምም ይህንን ለመቀበል ተቸግረው ነበረ። እንዴት ሊሆን ይችላል? ሰው ከሸመገለ ካረጀ በኋላ የሰውነቱ ሙቀት ከቀዘቀዘ በኋላ ልጅ የሚያገኝበት እድል አልነበረም። ግን በእውኑ ለእግዚአብሔር የሚሳን ነገር አለን ይለዋል። ልክ እመቤታችን የተጠየቀችውን ጥያቄ አይነት ነው እዚህ ለአብርሃም የሚነገረውና አብርሃም ይህንን ያምናል። አብርሃም አማኝ ነው። አብርሃም አመነ ጽድቅም ሆኖ ተቆጠረለት ተብሎ የተነገረለት አማኝ አባት ነው። አብርሃም ያመነ ይስሐቅ ተጸነሰ ማለት ነው። ስለዚህ ይስሐቅ ተወለደ። በዚህ በአብርሃም ቤት ልዩ በሆነ ሁኔታ እግዚአብሔር ተገልጦ ይህንን የምስራች ነግሮታል። 25 ዓመት ነው እግዚአብሔር በዘር በኩል የምድር አሕዛብ ሁሉ ይባረካሉ ያለው ቃል ኪዳን ስላለ ያንን ቃል ኪዳን ለመፈጸም አብርሃም ሁሉ ይጨንቀው ነበር። ለምን አንዱ የሚያስጨንቀው ይሄ ነው። ልጅ ማጣቱ የሚጎልበት ነገር ይኖራል ብሎ ማስቦም አይደለም። ግን ያንን በረከት እግዚአብሔር የገባልን ቃል ኪዳን በማን በኩል ነው የሚፈጸመው የሚለው የውስጡ ፍላጎትም አለና 25 ዓመት ነው የጸለዩት። 25 ዓመት ጸልየው ያገኙትን ልጅ እግዚአብሔር ረድልኝ ሰዋልኝ ሲለው አብርሃም ወደ ኋላ አላለም። በጣም የሚገርመው እሱ ነው። እኔ በጣም የሚገርመኝ ከዚያ በፊት ቅድም እንዳልነው በልጅ በይስሐቅ በኩል ዘር ይጠራላል ብሎት ነበር። በእስማኤል በኩል አይደለም በይስሐቅ በኩል ብሎ ቃል ገብቶለታል። እንደገና ደግሞ ዘፍጥረት ምዕራፍ 22 ስንመለከት ልጅን ረድልኝ። አሁን ይሄ በሰውኛው አጣብቂኝ ፈተና ነው አይደል? አሁን
በቃ እግዚአብሔርን የምናመልክ ከሆነ ልክ እዚህ ቦታ ላይ ስንደርስ ነው አሁን የኛ ክርስትና የሚፈጠረው። አብርሃም በዚህ ሰዓት ማሸነፍ የቻለ አባት ነው። ረድልኝ ያለኝ እግዚአብሔር ነው። በልጄ በይስሐቅ በኩል ዘር ይጠራል ያለኝ እሱ ነው። ይስሐቅን አርጄው በማን በኩል ነው የምጠራ ብሎ ሰውኛው ማሰብ አልፈለገም። ያ ብቻ አይደለም። ይስሐቅን እኮ ያገኙት ቅድም እንዳልነው ከቆዩ በኋላ ነው። ያኔ ይስሐቅ ሲወለድ እኮ ጎረቤቶች መጥተው መርቀውታል። እግዚአብሔር እንኳን ባረከ፣ እንኳን ደስ አለ። ያን ሁሉ አላሰብ። ያን ቢያስብ ኖሮ እንዴት እንደሚፈተን ያውቀዋል። አሁን ምን አይነት አምላክ ነው አንተ ያለ? ሰጥቶ የሚነሳ አምላክ ነው እንዴ ያለ ብለው እንኳን ይፈቱንኛል ብሎ ሰውኛው ያን ሁሉ እዛ ይሉኝታ ውስጥ መግባት አልፈለገም። በቃ እግዚአብሔር ነው ያለው፣ እግዚአብሔር ነው ያዘዘኝ። ከሚስቱ ከሳራ አጠገብ ቀስቅሶ ነው ይስሐቅን ለመሰዋት አብርሃም የወጣው። ይዞ ልጁን ወደ ተራራው ወጣ ነው የሚለው። ሞሪያ ወደሚባል ተራራ እንጨቱን በአህዮ ጭኖ አሽከሮቹን ይዞ ልጁን ይዞ ወደ ተራራ ወጣ። ተራራው ስር ሲደርስ እነሱን እዚህም እንዲጠብቁ አድርጎ ልጁን እንጨቱን አሸክሞ ወደ ተራራ ይወጣል ማለት ነው። ይስሐቅ የክርስቶስ ምሳሌ ነው። በቤተ ክርስቲያናችን ትምህርት በብሉይ ኪዳን አብርሃም አምስቱን አዕማደ ምስጢራት የምንላቸውን መሰረተ እምነት የቤተ ክርስቲያናችን አምስቱንም በአብርሃም ሕይወት ውስጥ ታይተዋል እናያቸዋለን። ይስሐቅ የክርስቶስ ምሳሌ ነው። የአብርሃም አንድ ልጅ ነው። ሊታረድ መስዋዕት ሊሆን ወደ ተራራ ወጥቷል። ክርስቶስም የእግዚአብሔር አብ አንድያ ልጁ ነው። መስዋዕት ሊሆን ወደ ቀራንዮ ተራራ ወጥቷል። ለሁላችን ሕይወት ሊሆን ማለት ነው። ይስሐቅ ለመስዋዕት ቀርቧል። ኢየሱስ ክርስቶስም ለመስዋዕት ሊቀርበው ይስሐቅ ከተራራው ስር በኋላ ወደ ተራራው ሲወጣ አሽከሮቹ ተራራው ስር ድረስ ነው እንጨቱን ተሸክመው የመጡት። ከዛ በኋላ እንጨቱን ይስሐቅ ነው ተሸክመው የወጣው። እንጨቱ አለ፣ ቢላውን ይዛሃል፣ በጉ የታለ እያለ አባቱን ይጠይቀው ነበር። ልክ ይስሐቅ እንጨቱን ተሸክሞ ወደ ተራራ እንደወጣ ክርስቶስ ወደ ቀራንዮ ኮረብታ መስቀል ተሸክሞ ነው የወጣው። ስለዚህ ይስሐቅ የክርስቶስ ምሳሌ ተደርጎ ይወሰዳል። ይስሐቅ ወጣት ነው፣ አባቱ ሽማግሌ ነው፣ የ115 ዓመት። ቢታገለው ያሸንፈዋል። ታግሎ እምቢ ብሎ ላለመታረድ መስዋዕት ላለመሆን እምቢ ማለት ይችል ነበር፣ ግን አላለም። በዝምታ መስዋዕት መሆኑን ተቀብሏል። ክርስቶስም በፈቃዱ ሞትን ተቀበለ ብለን የምንለው ይሄ ነው። የአብርሃም ሃይማኖቱ እምነቱ ይገርማል። በጣም የሚደነቅ ነው። ለዚህም ነው ወደ ወለደቻችሁ ወደ ሳራና ወደ አባታችሁ ወደ አብርሃም ተመልከቱ የምንባለው። ለዚህ ነው እምነት ከማን እንማራለን ቢባል ከአብርሃም ነው። ከሰው ደረጃ አይደለም። ትዕግስትን ከኢዮብ እንደምንማረው እምነትን ከአብርሃም እንማራለን። ፍጹም የሆነ እምነት ማለት ሰውኛው ፍጹም የሆነ እግዚአብሔር በጸጋ ያደለው በሕይወቱ ሁሉ እግዚአብሔርን ያከበረ ከእግዚአብሔር ጋር መኖር የቻለ ሰው ስለነበረ ልጁን እንኳን ለመስዋዕት ለማቅረብ አብርሃም ወደ ኋላ ያላለ ሰው ልጁም የታዘዘለት አባት ነውና በአብርሃም ሕይወት ውስጥ እነዚህን ነገሮች እናያለን። እግዚአብሔርም ቃል ኪዳን የገባለትም ለዚህ ነው። ወንዶች የሆኑ እንዲገዘሩ እንዲለዩ ልክ እንደሱ አንዱን አምላክ እግዚአብሔርን የሚያመልኩ እሱን ሆኖ ልክ እንደሱ በሃይማኖት የሚጸኑ ለእግዚአብሔር የሚታዘዙ ሁሉ በግዝረት በስምንተኛው ቀን ተገዝረው ወንዶቹ እንዲለዩ አድርጎ ለአብርሃም ቃል ኪዳን የገባለት ይሄ የአብርሃም ሕይወቱ መልካም መሆኑ ነው። በእግዚአብሔር የተመረጠው አብርሃም ሰው ሰራሽ የሆኑን ጣዖት ሰባብሮ የእግዚአብሔርን ጥሪ ተከትሎ ቤተሰቦቹንና ሀገሩን ጥሎ የወጣ የእግዚአብሔርን ትእዛዝ በመፈጸም አንድ ልጁን ይሰዋ ዘንድ የታዘዘ በፍጹም ትሕትናም ትእዛዙን ለመፈጸም አንድ ልጁን ይዞ ወደ ተራራ የወጣ የክርስቶስ ወዳጅ የክርስቶስ ባሪያ አብርሃም ዘመኑን ሁሉ እንግዳ በማስተናገድ በድንኳን የኖረ ሀብትም ንብረትም የዲያብሎስ ፈተናም ከክርስቶስ ፍቅር ያለዩት ሥላሴን በቤቱ በማስተናገድ የማይሆነው ከሆነለት ዘሩ እንደ ምድር አሸዋ ከበዛለት ከአባታችን ከአብርሃም ሕይወት እኛ ምን እንማር ይሆን? በረከቱ ይድረሰን። በአብርሃም ሕይወት ውስጥ አምስቱ አዕማደ ምስጢራት የምንላቸው ተፈጽመዋል። በቤቱ ሥላሴን በማስተናገድ ምስጢረ ሥላሴ፣ በተራራው ላይ ይስሐቅን ለመስዋዕትነት ሲያቀርበው ምስጢረ ሥጋዌ፣ መጨረሻ ላይ በዕፀ ሳቤቅ የታሰረ በግ ወርዶ ልጅን አትሰዋ ይህን አቅርብ ብሎት የወልደ እግዚአብሔር ምሳሌ ነው። ይስሐቅም ራሱ በጉም የወልደ እግዚአብሔር ምሳሌ ነው። ምስጢረ ሥጋዌ ዓለምን ለማዳን የመጣው ጌታ ማለት ነው። በአብርሃም ቤተሰብ ውስጥ ሁሉም እንዲገረዙ ትእዛዝ ከእግዚአብሔር ተቀብለው ሁሉም ተገርዘዋል። ይሄ ምስጢረ ጥምቀት ምሳሌ ነው። በዘመኑ
መልከጼዴቅ የተባለ የእግዚአብሔር ካህን የወንድሙ ልጅ ሎጥ በኮሎዶ ጎሞር በሚባሉ ነገስታት ተማርኮ ሄዶ ነበር። ከነሱ ጋር ተዋግቶ ሲመልሰው ህብስትና ወይን ይዞ ተቀብሎት ነበር። ያ የምስጢረ ቁርባን ምሳሌ ነው። መጨረሻ ላይ ደግሞ ይስሐቅ ሊታረድ እዛ መሰዊያው ላይ ከቀረበ በኋላ እግዚአብሔር አትሰዋው እሱም ብሎ በሳቤቅ ታሰረ በከሰጠው በኋላ ይስሐቅ ከሞት ድኗል። ያ የትንሳኤ ሙታን ምሳሌ ነው። ስለዚህ በአብርሃም ህይወት ውስጥ ሁሉንም ተመልክቷል። እግዚአብሔር ለአብርሃም ያልገለጠለት ነገር የለም። ደግሞ በኦሪት ዘፍጥረት ምዕራፍ 18 ላይ በውኑ ከወዳጄ ከአብርሃም መሰውረው ነገር አለን እያለ ለእግዚአብሔር ያለውን ታማኝነት እግዚአብሔርም ለሱ ያለውን ፍቅር በጣም ሲገልጥለት ነበርና በእንዲህ ያለ መንገድ በአብርሃም ህይወት ውስጥ እነዚህ ምስጢራት ተገልጠዋል ማለት ነው። ለአብርሃም የተገቡ ቃል ኪዳኖች ቅድም እንዳነሳን በዋናነት ሁለቱ ናቸው። አንደኛው ዘፍጥረት ምዕራፍ 22 ቁጥር 17 ላይ ዘር እንደ ምድር አሸዋ እንደ ሰማይ ከዋክብት ይሆናሉ የሚለው አንዱ ነው። እንግዲህ ዘር ማለት ይሄ በስጋ የሚወለዱት ብቻ አይደለም። እንደ አብርሃም ቅድም እንዳልነው እግዚአብሔርን አንዱን አምላክ እግዚአብሔርን የሚያመልኩ ለሱ የሚገዙ እና በግዝረት የተለዩ ህዝብም አህዛብም የሆኑ ግን አብርሃም በሃይማኖት የሚወልዳቸው ማለት ነው። እንደ ምድር አሸዋ እንደ ሰማይ ከዋክብት ይበዛሉ ብሎ የገባለት የመጀመሪያው ቃል ኪዳን ነው። ሌላው የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ፣ የምድር ነገሮች ሁሉ ባንተ ይባረካሉ። ካንተ ዘር በምትገኘው እናት በኩል በዚያች ምክንያት በኩል ለዚህ ነው እመቤታችን እኮ ምክንያት ድህን ቤዛዊት ዓለም የምንላት ለዚህ ነው። ምክንያት የሆነችው ከአብርሃም ዘር የተገኘችው እመቤታችን በሷ በኩል እንደምንባረክ ህዝብና አህዛብ ክርስቶስ ሰው ሆኖ ዓለምን የሚያድንበት በአብርሃም ዘር በኩል እንደሆነ የምድር አህዛብ ሁሉ ባንተ ይባረካሉ። ባንተ ምክንያት እግዚአብሔር ሰው ሆኖ ዓለምን ሁሉ ያድናል፣ ይባርካል። ዓለም ድኖ አስቀድሞ አዳም ያጣውን ያንን ገነት መልሶ ይወርሳል፣ እግዚአብሔር መንግስት ይወርሳል የሚለውን ተስፋ የመጨረሻውን ተስፋ የሚያገኝበትን ቃል ኪዳን ያገኘው በዚህ በኩል ነው። እዚህ ጋር በጣም የሚገርመው የሚባርኩን ይባርካሉ፣ የሚረግሙን ይረግማሉ። እዚህ ጋር ለአብርሃም የተነገረ ነው። አሁን የሚባርኩን ማለት ባረከ አመሰገነ፣ ባረከ ለየም ተብሎ በሁለት መልኩ ነው የሚነገረው እንደየኮንቴክስቱ መቀበል ስላለበት። አሁን አብርሃምን የሚባርክ ማለት አብርሃምን የሚለይ የሚቀድስ ማለት አለ። አሁን አብርሃምን እኛ አንቀድሰውም። ስለዚህ አብርሃምን የሚያመሰግን ነው። የባረከው እግዚአብሔር ነው። እግዚአብሔር የባረከውን አብርሃምን ብናመሰግነው የምንባረከው እኛ ነን። በተቃራኒው ደግሞ እግዚአብሔር ያከበረውን አብርሃምን ብንረግመው ደግሞ ወይም ባናመሰግነው የምንረገመው እኛ ነን። ይሄ ሌሎችም ቅዱሳንም ጭምር የሚሆን ቃል ኪዳን ይመስለኛል። በአብርሃም ዘር በኩል የሚመጡትን መባረክ ማመስገን ይገባል። እግዚአብሔር ያከበራቸውን ማክበር። ለምሳሌ አባ ጊዮርጊስ ዘጋስጫ በዚህ በሰዓታት ድርሰቱ ላይ ምን ይላል? ስለእመቤታችን ሲናገር ርጉመ ይኩን ዘይረግመኪ ወብሩከ ይኩን ዘይባረከኪ፣ እመቤቴ ሆይ የሚባርክሽ የተባረከ ይሁን፣ የሚረግምሽ ነው የተረገመ ይሁን ይላል። የተያያዘ ስለሆነ ያ እንትን ቃል ኪዳንና እግዚአብሔር ነው ለቅዱሳን የገባው ቃል። በአብርሃም በኩል በዚህ በልኩ ነው እግዚአብሔር ለቅዱሳን ቃል ኪዳን የገባውና እግዚአብሔር ያከበራቸውን ማክበር ለመከበር ለመባረክም ነውና በዚህ መልኩ አብርሃምን የሚባርኩ የሚያመሰግኑ ይመሰገናሉ። አብርሃምን የሚረግሙ ደግሞ በዚያ በተቃራኒ ደግሞ ይረገማሉና አብርሃም በእንደዚህ አይነት መልኩ እስከ ሽምግልናው ድረስ በዚያ መልኩ መልካም ሽምግልናን ሸምግሎ እንግዲህ እስከ መጨረሻው ቆይቶ በ175 አመቱ ነው አብርሃም እንግዲህ ያረፈው። ከዛ በብዙ መከራ ውስጥ በብዙ ፈተና ውስጥ ካለፈ በኋላ ደግሞ እግዚአብሔር 7 ቃል ኪዳን ገብቶለታል። የተለያዩ ቃል ኪዳኖች። የመጀመሪያው ታላቅ ሕዝብ አደርግሃለሁ ነው ያለው። እስራኤላውያን የምንለው በሙሉ የአብርሃም ዘሮች ናቸው። ታላቅ ሕዝብ አድርጓቸዋል። እባርካለሁ ብሎታል። ስምህን አከብረዋለሁ ብሎታል። በረከት ትሆናለህ። የሚባርኩን እባርካለሁ፣ እንደገና ደግሞ የሚረግሙን ደግሞ ረግማለሁ ብሎታል። መጨረሻ ላይም የምድር ነገዶች ሁሉ ባንተ ይባረካሉ፣ በዘር ይባረካሉ ብሎ እግዚአብሔር ቃል ገብቶለታል። ልክ እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛለሁ እንዳለው ሁሉ ማለት ነውና እነዚህን ሁሉ ቃል ኪዳኖች ተቀብሏል። እንግዲህ ስለ አብርሃም ሲናገር እንግዲህ እንዲህ ይላል፣ እኔ እግዚአብሔር የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ። እንግዲህ የሕያዋን አምላክ እንጂ የሙታን አምላክ አይደለሁም። ስለዚህ አብርሃም ዛሬ ሕያው ነው። አሁን አብርሃምን ስናመሰግነው አብርሃም ከፈጣሪው እንዲያማልደን ስንጠይቀው ሞቷል ብለን አይደለም። በነገራችን ላይ ሕያውነት በነፍስ ናት ሕያው አይደለች። አሁን ብዙ ጊዜ በአጸደ ነፍስ ያሉ ቅዱሳን አያማልዱም ሲሉ አንዳንድ ሰዎች የማይገባቸው ይሄ ነው። የምትናገር ሕያዊት የሆነችው የምታስብ ነፍስ ናት። አንድ ሰው ለመጠየቅም ማሰብ ያስፈልጋል፣ ለመናገርም አንደበት ያስፈልጋል። ስለዚህ የነፍስ ባህሪ እነዚህ ሶስቱ የነፍስ ባህሪያት ናቸው።
እንግዲህ አብርሃም በነፍሱ ነው እግዚአብሔር የቀረበው በነፍሱ ነው። አብርሃም ታላቅ ሆኖ ዛሬ በእግዚአብሔር ባስቀመጠው ቅዱስ ቦታ በገነት ያለው እና በገነት ያለውን አብርሃምን እንጠይቀዋለን። ለምን እግዚአብሔር የሕያዋን አምላክ ነው። ሕያዋን ናቸው እና አብርሃም ሕያዋን ሲባሉ በነፍሳቸው በህይወታቸው በኑሯቸው እና አብርሃም ሕያዋን ናቸው። አብርሃምና አብርሃምን የሚመስሉ በአጠቃላይ ስለዚህ አብርሃምን በዚያ መልኩ ስንጠይቀው ዛሬም ይሰማናል። በዚህ በሉቃስ ወንጌል ምዕራፍ 6 ላይ ያለውም ንግግር ያን የሚያሳይናል። የአልዓዛርና የነዌ አልዓዛር ያዳው በአብርሃም እቅፍ እያለ አብርሃም እቅፍ በገነት ነው ያ መልካም ስላሰረሰ ያ ነዌ ግን በሲኦል ነበርና ባክህን አልዓዛር እጁን ጠቅሶ እንደው ቢያንስ ጉሮሮዬ እንዲያረጥብልኝ ላክልኝ ብሎ ሲጠይቀው ሲነጋገሩ እንሰማለን። ስለዚህ መነጋገር ይቻላል ማለት ነው። በነፍስ ያሉ ቅዱሳን ይናገራሉ። ስጋ ስለሌላቸው የማይናገሩ ለምን ቅድም እንዳለ ነፍስ ናት የምትናገረውና በዚያ መልኩ ስላለ አብርሃምን ዛሬም አማልደን ከፈጣሪ አስታርቀን ስንለው ይሰማናል። ጸሎታችንን ተቀብሎ ወደ እግዚአብሔርም ያደርስልናል። ስለዚህ በዚያ መልኩ አብርሃምን እንባርከዋለን። ቤተክርስቲያንም ለአብርሃም ጽላት ቀርጻ መልክ ደርሳ በዚያ መልኩ ታመሰግነዋለች፣ ታከብረዋለች እና ለምን እግዚአብሔር ያከበረው እግዚአብሔር የለየው ታላቅ አባትም ስለሆነ ቅዱሳን ነቢያት፣ ሐዋርያት፣ ሰማዕታት የምንላቸው በሙሉ ዋኖቻችን ናቸው፣ ምሳሌዎቻችን ናቸው። ዋኖቻችሁን አስቡ ብሎ አምላካችንም በቅዱስ ጳውሎስ ላይ አድሮ ተናግሯል። ከአብርሃም በይበልጥ ሁሉም ቅዱሳን በየጸጋቸው የተለያየ የምንማርባቸው ከህይወታቸው የምንወስዳቸው ቁም ነገሮች ይኖራሉ። ከአብርሃም ዋነኛውና እንደው ትኩረት አድርገን እንድንመለከተው ስለምፈልግ ነው እምነቱን ነው የአብርሃም ልንወስደት የምንችለው። መጽሐፍም ስለ አብርሃም ሲናገር ስለ አብርሃም ሲጽፍ ሲያስተምር ስለ እምነቱ ነው በብዛት በብሉይ ኪዳንም በአዲስ ኪዳን የተነሱ ሐዋርያትም ሐዋርያን አበውም ጭምር ስለ አብርሃም እምነት ነው ሲመሰክሩ ይኖሩት። ስለዚህ የአብርሃምን እምነቱን ነው በትልቅ ደረጃ ወስደን ልንማርበት የሚገባው። ቀደም በመግቢያችን ላይ እንዳልነው አብርሃም ውጣ ሲባል በእምነት ነው የወጣው። ያን ሁሉ መከራዎች ሲቀበል በእምነት ነው። ጣዖቱን ጥሎ እግዚአብሔርን ሲያመልክ በእምነት ነው፣ እግዚአብሔርን በማመን ነው። ሲሰደድ በእምነት ነው። እንግዳ ሲቀበል በእምነት ነው። እንደገና ደግሞ ልጅ አጥቶ እግዚአብሔርን ተስፋ ሲያደርግም በእምነት ነው። ልጅን ሰዋ ተብሎ ወደ ተራራውም ሲወጣ በእምነት ነው። ይስሐቅ የጠየቀው አንድ ጥያቄ ነበረ። የመስዋዕቱ በግ የት አለ ሲለው የመስዋዕቱን በግ እግዚአብሔር ያዘጋጃል። እንግዲህ እግዚአብሔር የሚያዘጋጀው ከ3 ቀን በኋላ ነው። ያው ታሪኩ እንደምናውቀው ግን ከ3 ቀን በኋላ የሚደረገውን አብርሃም ከ3 ቀን በፊት ተመለከተ። ከ3 ቀን በፊት ተመለከተ። ይሄ ምንድነው? በእምነት የሚታይ ነው። አንደኛ እግዚአብሔርን በማመን እግዚአብሔር ሁሉን ነገር ማድረግ እንደሚችል ማመን ያስፈልጋል። አንድ ሰው በሃይማኖት ሲኖር አሁን እግዚአብሔርን ከምናመልክባቸው እግዚአብሔርን ከምንወድባቸው እግዚአብሔርን መውደዳችን ማምለካችን ከሚገለጽባቸው መንገዶች አንዱ ይሄ መሆን አለበት። ለእግዚአብሔር የሚሳው ነገር የለም ብሎ ማመን፣ በዚያ ልክ መነሳት። ቅድም እንዳልነው አንዳንድ ሰዎች ወደ ጠበል ወደ ተለያዩ ቦታዎች ሲሄዱ ከቤታቸው ሲነሱ እየተጠራጥሩ ነው የሚነሱት። እንደው ሂጄ ልውደቅ እንጂ እዚያው ሂጄ ከእንግዲህ በኋላ ምንም ማድረግ አልችልም እግዚአብሔር ይፈውሰኝ ይሁን እያሉ ነው የሚሄዱት። በቃ ከቤት ስንነሳ እግዚአብሔር እንደሚፈውሰን እግዚአብሔር እንደሚያድነን አምነን መውጣት ያስፈልጋል። ለዚህ እኮ ነው 3 ሱባኤ 4 ሱባኤ ቆይተን አንዳንዴ ሳንፈወስ ሁሉ የምንመጣው። ከዚያ በኋላ ወደ ሌላ ነገር ነው የምንገባው። በቃ እግዚአብሔር ረስቶኛል፣ እግዚአብሔር ትቶኛል። እግዚአብሔር አይረሳንም። እውነት ለመናገር ከኛ የሚጠበቀው በእምነት በንጽህና ሆኖ ወደ እግዚአብሔር መቅረብ። ሌላው ተራራው እግር ስር ከደረሱ በኋላ አንድ ቀን ሲቀራቸው አገልጋዮቹን አንድ ቃል ተናግሯቸው ነበር። እኔና ልጄ ሰግደን እንመለሳለን ነው ያላቸው። ምን ማለት ነው? ይስሐቅ ታርዶ ሞቶ አይቀርም፣ አብረን የምንመጣው። አብርሃም አስቀድሞ ነው ያየው በእምነት እግዚአብሔር ይስሐቅን አድኖ በይስሐቅ ፋንታ የሚሰዋ በግ እውነተኛው በግ መስዋዕቱ ነው የሚቀርበው በግ በእግዚአብሔር ተዘጋጅቶ ቀርቦለት ያንን በግ ወስዶ ሰውቶ ለእግዚአብሔር እንደሚያቀርብ አብርሃም አስቀድሞ ነው ያየው። ስለዚህ እንዲህ ብሎ ማሰብ ይሄ እነዚህ ነገሮች በጣም የሚገርሙ ናቸው በአብርሃም ሕይወት። ይሄ እኛ ጋር የሌለ አብርሃም ጋር አለ። ምን ይላል ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 6 ላይ ያለ እምነት እግዚአብሔርን ማስደሰት አይቻልም ይላል። በቃ ትልቁ እግዚአብሔርን የምናስደስትበት እግዚአብሔርን የምናሸንፍበት ለሚያምን እኮ ሁሉ ይቻላል ይላል መጽሐፍ ቅዱስ። በማርቆስ ወንጌል ምዕራፍ 10 ቁጥር 27 ላይ ለሚያምን ሁሉ ይቻላል ይላል። አብርሃም ስላመነ ነው የእግዚአብሔርን ይህን ሁሉ በረከት ጸጋ በእርሱ ላይ ሊያድር ይቻላል። ይህ ሁሉ ተአምር በእርሱ ላይ ሊፈጸም ይቻላል። ተአምር እኮ በተፈጥሮ በመደበኛው መንገድ የማይከናወኑ በተለየ ሁኔታ የሚፈጸሙ ነገሮች ተአምራት ናቸው። ስለዚህ በአብርሃም ሕይወት ላይ የተፈጸመ ሁሉ ተአምር ነው። በ100 ዓመት በ90 ዓመት መውለድ ተአምር ነው። ከሰው ሕሊና ከመደበኛው የሰው ልጅ ሕግ አናወር ውጪ የሆነ ነገር ስለሆነና ይህ ሁሉ ተአምር እግዚአብሔር በአብርሃም ላይ እንዴት ሊፈጽመው ቻለ? እነዚህ ነገሮች እንዴት ሊከናወኑ ቻሉ ስንል በእምነቱ ነው።
አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት ስለሚል እና ከአብርሃም ህይወት የምንማረው ማመንን ነው። እንግዲህ በእምነት ውስጥ ሁለት ነገሮች አሉ። ማመን አለ፣ መታመን አለ። ማመን አለ በሐሳብ እውነት ነው ትክክል ነው ብሎ መቀበል ነው። መታመን በተግባር የሚገለጥ ነው። አብርሃም ልጅን ረድልኝ ያለውን ቃል መጀመሪያ አምኖ ነው የተቀበለው። አምኖ ስለተቀበለ ነው አብርሃም ለመሰዋት የወጣው። በቃ በእምነት አንድ ሰው ካመነ ያደርጋል። አሁን ትልቁ ችግር እኮ ያለ ማመንና የማመን ችግር ነው። አንዳንዴ ሰዎቹ አሁን ከኛ ውጭ ያሉ አካላት እኮ አይጾሙም አይሰግዱም ብለን እኮ የምንተቻቸው መጀመሪያ እኮ አላመኑም። እኛም በቤተ ክርስቲያን ያለን ሰዎች እኮ በትክክል የማንጾመው ጾምን በትክክል ስላላመንን ነው። መጀመሪያ በቤተ ክርስቲያን የሚነገር ነገር አምኖ መቀበል ያስፈልጋል። አብርሃም በትክክል አምኖ ስለተቀበለ ለማድረግ ወጣ። ለምን? እምነት ማመን እኮ ኃይል ነው። እንዴት አንድ ሰው በውስጡ ኃይል እያለ ዝም ብሎ ይቀመጣል? ለምሳሌ አንድ ሕፃን ልጅ እኮ ሲርበው ሲያመው እናቱ እንድታውቀው ይነጫነጫል፣ ያለቅሳል። ረሃብና ህመም ኃይል ስለሆነ አሁን አባቶቻችን ሰማዕታት እኮ እየተንደረደሩ ወደ እሳት እየተንደረደሩ ወደ አንበሶች ጉድጓድ እኮ የሚገቡት በውስጣቸው እምነትን ማመን የመሰለ ኃይል ስላለ ነው። አያስቀምጥማ። እኛ እኮ የተቀመጥነው የተዘለልነው እኮ ስላላመን ነው መጀመሪያው ነው ሲጀመር። አብርሃም ግን ስላመነ ለማድረግ ወጣ። ስለዚህ አብርሃም ጻድቅ የተባለው ያመነውን በተግባር ስለገለጠ ነው። ይህንን ነው ያዕቆብ የነገረን አይደለ? ያዕቆብ ምዕራፍ 2 ላይ ቅዱስ ያዕቆብ ምንድን ነው ያለው? ምዕራፍ 2 ቁጥር 20 ላይ አንተ ሰነፍ ሰው እምነት ያለ ምግባር የሞተች እንደሆነ ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን ወደ መሠዊያው ባቀረበ ጊዜ በስራው የጸደቀ አይደለምን? ልጅን ረድልኝ ያለውን ቃል ሰጥቶ ማመኑ ብቻ አይደለም አብርሃምን ጻድቅ ያሰኘው። ይሄ እግዚአብሔር ቃል ነውና ቃሉን ተቀብያለሁ አምኛለሁ ማለቱ አይደለም አብርሃምን ያጸደቀው። ያንን አምኖ የተቀበለውን ቃል ለመተግበር መውጣቱ ጭምር ነው ያጸደቀው። ስለዚህ ሕያው እምነት አለ፣ ሙት እምነት አለ። አንዳንዴ እምነት የሚመስል እምነት አለ፣ ደግሞ ሙት የሆነ እምነት አለ። ስለዚህ ሕያው እምነት ማለት ይሄ ምላሽ የሚያመጣ ይሄ ከእግዚአብሔር ዘንድ በረከትን የሚያመጣ እግዚአብሔር በረከትን የሚሰጥ ይህንን እምነት ነው። ለዚህ ነው ቅዱስ ጳውሎስም ዕብራውያን ላይ አብርሃምን ያመሰገነው። በተለይ ዕብራውያን ምዕራፍ 11 ላይ ስንመለከት ምንድን ነው ያለው? አብርሃም እግዚአብሔር በፈተነው ጊዜ ልጁን ይስሐቅን ይሰዋው ዘንድ በእምነት ወሰደው ነው የሚለው። በእምነት ወሰደው፣ በይስሐቅ ዘር ይጠራል ቅድም እንዳልነው ብሎ ተስፋ ያናገረለትን አንድ ልጁን አቀረበው። በይስሐቅ ዘር ይጠራል ብሎ እየነገረው እንኳን በእምነት ነው የወሰደው። ስለዚህ በእምነት ከኛ የሚፈለገውን ነገር ማድረግ ነው። ግን መጀመሪያ ግን የሰማነውን ቃል ልክ እንደ እመቤታችን ሁሉ ነገር በልቧ ይዞ ነበር አይደል ቢል መጽሐፍ የሚለው። እስቲ በልባችን እናስቀምጥ ማለት አምነን ዝም ብሎ ማስቀመጥ ሳይሆን አምነን መቀበል ያስፈልጋልና አምነን ከተቀበልን እንደ አብርሃም በተግባር እንሰው። ሌላው ተስፋ ነው። ቅድም እንዳልነው የምድር አሕዛብ ሁሉ በዘሩ ይባረካሉ የሚለውን ተስፋ ያ ተስፋ እንዳይቋረጥበት የሄደበት መንገድ ቅድም እንዳየ ነው ማለት ነው። የሄደበት መንገድ ያንን ተስፋ ለማግኘት በእምነት የጸናበት መንገድ በራሱ። ስለዚህ ይሄ እምነት፣ ተስፋ፣ ፍቅር አንድ እግዚአብሔርን ይወደዋል፣ እምነት አለው አብርሃም፣ ተስፋም ያደርጋል። እምነትን ነው በፈተና ውስጥ ሊሆን ይችላል፣ ምቹ በሆነ ህይወት ውስጥ ሊሆን ይችላል፣ ባሰብናቸው ባላሰብናቸው በተለያዩ አጋጣሚዎች ሁሉ ወደ ህይወታችን የሚመጡ ነገሮችን በእምነት ማሸነፍ እንደምንችል አይቻልም የምንላቸው ነገሮች ሁሉ በእምነት እንደሚቻሉ አብርሃም በህይወት ውስጥ አስተምሮናል። እግዚአብሔርም ይህንን ደግሞ ላመኑት ለታመኑት ደግሞ እግዚአብሔርም ቅርብ መሆኑን አንዳንድ ጊዜ አሁን ታማኝነን አማኝነን ብለን እያሰብን ነገሮች የማይሳኩባቸው ሁኔታዎች ሊኖሩ ይችላሉ። አንደኛ እምነታችን መፈተሽ ይፈልጋል። ሁለተኛ ጊዜው ገና አልሆነም አልደረሰም የሚፈጸምበት ሊሆንም ይችላልና አብርሃም በዚህ ሁሉ እስከ 100 ዓመት መታገስ ቀላል አይደለም። ልጅ በመጠበቅ ውስጥ ቤተሰብን ዘመድን ሁሉ ትቶ ወደማያውቁት ምድር መውጣት ቀላል አይደለም። በዚህ ሁሉ ፈተና ውስጥ የታመነ ሰው ነው አብርሃም እና ከአብርሃም ሁላችንም የምንማረው ማመንን፣ እግዚአብሔርን ማመንን፣ ደግሞ ለእግዚአብሔር መታመንን። ማመን ይሆናል ይደረጋል ብሎ በህሊና በአእምሮ መቀበል ነው። መታመን ያን ያመኑትን ወደ ስራ መለወጥ ነው። ብዙ ጊዜ እናምናለን፣ ግን እምነታችን በመታመን ወይም በተግባር የሚገለጥባቸው ጊዜያት ጥቂት ናቸው። አብርሃም ግን እስከ መጨረሻው ድረስ በመውጣት በመሰደድ ልጅን ለመሰዋት እጅን ቢላን ባንገቱ ላይ እስከ ማሳረፍ በመድረስ በዚህ ሁሉ የታመነ አባት ነውና የአብርሃም ህይወት እምነትን ነው የሚያስተምረን። በትልቁ እምነትን ያስተምረናል እና ተስፋው የመጨረሻው ደግሞ የመስዋዕት አቀራረብ ብዙን ጊዜ እኛ ጋር ይሄ መስዋዕት ስናቀርብ የሚጎልብን አንዳንዴ ብዙዎቻችን ገንዘብ ስላለን ብቻ ገንዘብ እንሰጣለን፣ ድምጽ ስላለን ብቻ እንዘምራለን፣ ስልጣን ስላለን ብቻ እንቀድሳለን። ይሄ ብቻ አይደለም። እግዚአብሔር ከዚያ በፊት የሚፈልገው የኛን ማንነት ነው። አብርሃም መስዋዕት የሚያቀርብ ሰው ሆኖ ነው የመጣው። ምን ማለት ነው? ሃይማኖት አለው፣ ንጹህ ሆኖ ነው የቀረበው።
ንጹህ ሆኖ መስዋዕቱም ንጹህ ነው። ይስሐቅም ንጹህ ነው። እውነት ለመናገር ያው የመርገም ኃጢአቱ እንዳለ ሆነ እሱ በእነሱ ብቻ ያለ አይደለም፣ ግን በግል ኃጢአታቸው ንጹሃን ነበሩ። እግዚአብሔር ያዘዛቸውን ነገር ለእግዚአብሔር የሚቀርበውን መስዋዕት ለማቅረብ እግዚአብሔር በባህሪው ንጹህ ነው። ልክ እንደ አቤል ማለት አይደል? እንደ አቤል እግዚአብሔር በባህሪው ንጹህ ነው። ስለዚህ ንጹህ መስዋዕትን ይፈልጋል ብለው ነው መስዋዕቱን ለማቅረብ አብርሃም የመጣው፣ ይስሐቅም በዚያ መልኩ የቀረበውና መስዋዕት ስናቀርብ ገንዘብ ስላለን ብቻ አይደለም እግዚአብሔር መስጠት ያለብን፣ ድምጽ ስላለን ብቻ አይደለም መዘመር ያለብን፣ እውቀት ስላለን ብቻ አይደለም መስበክ ያለብን። ከዚያ በፊት ግን እግዚአብሔር ከኛ የሚፈልገው ነገር አለ። ለዚህ እኮ ነው ልክ ይስሐቅን ሊሰዋው አጋድሞ ሊያርደው ሲል እግዚአብሔር መልአክ መጥቶ አብርሃም አብርሃም ሲለው እነሆ አለው የምትወደውን አንዱ ልጅ ይስሐቅን አልከለከልክምና እግዚአብሔር የምትፈራ እንደሆነ አሁን አውቄያለሁ አለው። አሁን ይስሐቅን አልከለከልክም ሲለው አብርሃም ካራውን አንስቶ ይስሐቅን አንገቱን ስለቆረጠው አይደለም። አብርሃም ይላሉ አባቶቻችን ከቤት ሲወጣ በህሊና እኮ ሲታዘዝ ያኔ በቃ አብርሃም በአብርሃም ህሊና ይስሐቅ ተሰውቷል። ያኔ ነው በቃ ይሄ መታዘዝ ከመሰነፍ መስዋዕት ይበልጣል ማለት እኮ ይሄ ነው። ታዟል በቃ አብርሃም ከመስዋዕቱ በፊት እግዚአብሔር ያየው መታዘዙ ነው። ለዚያም እኮ ነው ሌላ መስዋዕት ይስሐቅ እንዳይሰዋ አድርጎ ሌላ መስዋዕት በቃ አቅርቦ በዚያ መልኩና እንዲህ አይነት የመስዋዕት አቀራረብ ህይወት ብዙዎቻችን አንዱ ያጣ ነው። አሁን በተለይ ቤተ ክርስቲያን ያጣ ነው ይሄ ነው። ያለንን ነገር እግዚአብሔር እናቀርባለን፣ ግን አንዘጋጅም እግዚአብሔር በሚፈልገው ነገር። ለዚህ እኮ ነው መጽሐፍ ኦሪት ዘፍጥረት ምዕራፍ 4 ቁጥር 4 ላይ የአቤልን መስዋዕት አቀራረብና አቤል ያቀረበበትን መንገድ ሲናገር እግዚአብሔር ነጸረ ላለ አቤል ወላለ መስዋዕቱ፣ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። አሁን ወደ አቤል ብቻ አይደለም ወደ መስዋዕቱ ብቻ አይደለም ወደ አቤል። አሁን ወደ አቤልም ሲመለከት ወደ መስዋዕቱም ሲመለከት ንጹህ ነበር፣ ለዚያ ነው የተቀበለው። ግን ወደ ቃየል ሲመለከት ጉዱፍ እንደነበረ እናያለና እግዚአብሔር ወደኛ የሚመለከተው የመስዋዕት አቀራረባችን ልክ እንደ አብርሃም አይነት የመስዋዕት አቀራረብ ሲሆን ነውና መስዋዕታችንን ስናቀርብ በዚህ ልኩ ብናቀርብ። ሌላው እንግዲህ ከአብርሃም ሕይወት ልንማር የምንችለው ከእምነቱ በተጨማሪ እንግዳ መቀበል ስንል እንግዲህ ስላሴን እስከ መቀበል ያደረሰው አብርሃምን እንግዳ የመቀበል ሕይወቱ ነው። ሌሎች ቅዱሳንም እነ ሎጥ እንግዳን ተቀብለዋል። ሌሎችም እንግዳን በመቀበል በብዛት በማስተናገድ መላእክትን በቤታቸው እስኪያስተናግዱ ብሎ ሐዋርያው ተናግሮላቸዋል። ሌላው አብርሃም ለትዳሩ ታማኝ በመሆን ሚስቱን በልዩ ሁኔታ በማፍቀር በማክበር እመቤቴ እያለ በመጥራት ጭምር ዝቅ ብሎ በማገልገል በትዳር ሕይወት ውስጥ ምሳሌ ነው። ከአብርሃም ይሄንንም እንማራለን። እንደገና አብርሃም የወንድሙ ልጅ ሎጥን በጣም በልዩ ፍቅር ነው ይንከባከበው የነበረው። ቤተሰብን መውደድንም ከአብርሃም እንማራለን። በተማረከ ጊዜ ሄዶ እሱን እስከ ማስለቀቅ ሀብቱን ንብረቱን ለሎጥ እስከ ማካፈል ምንም የሌለውን የወንድሙ ልጅ በተሻለ ደረጃ እንዲኖር እስከ ማድረግ ድረስ የደረሰ አባት ነው አብርሃምና አብርሃም እነዚህ ሁሉ በጎ የሆኑ ስራዎች በመስራት ለኛ ምሳሌያችን የሆነ አባት ነው።